ተስፋ ተቆርጦ መነሳት ይቻላል። አንድ ሰው ከ50 በላይ ከሆነ በጣም ከባድ ነው። በቃ ዛሬ እንደ ትናንቱ ልሆን እንዴት ላድርግ? ጓደኛ ካሾፈ ያ ጓደኛ አይደለም ጥላትህ ነው እንጂ። ታውቃላችሁ ጋይሶች፣ ይፈትነናል። ምን ያህል ብርታታችን ለማየት ጥንካሬያችንን ለማየት ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እንዴት ሰነበታችሁ? ዛሬ እስቲ ስለምንድን ነው የምናወራው? ስለ ተስፋ መቁረጥ። እስቲ ስንቶቻችን ተስፋ ቆርጠናል ጋይሶቼ? ግን ስንቶቻችን ደግሞ ተስፋ ቆርጠን የተነሳናለ? ስንቶቻችን ደግሞ በዛን የቀረ ነው ያለ ነው? ስለ እሱ ላውራ ነው። እንግዲህ ይሄ ያው ተስፋ መቁረጥ አንድ አይነት ተስፋ ብቻ አይደለም፣ ብዙ አይነት አግኝቶ ማጣት ተስፋ መቁረጥ ነው። ብዙ ጊዜ ተስፋ መቁረጥ አግኝቶ ማጣት ላይ ብቻ ይመስላል፣ ግን አይደለም። በቃ ብዙ አይነት በህይወታችን ሰው ስንሆን ላይፎች የተለያየ ላይፎች ያጋጥሙን የለ። ትዳር ውስጥ ስንገባ በትዳር ውስጥ ስንገባ የምናጣው ነገር አለ። ትዳር ገብተን ደግሞ ከዛ ትዳሩ ደግሞ ካልሆነልን በሱም ብዙ ነገር አለ። ብዙ ጊዜ ተስፋ መቁረጥ ብር ማጣት ይመስላል፣ ስራ ማጣት ይመስላል። ግን በብዙ ነገር ነው ያው ተስፋ መቁረጥ ያለውና፣ ግን ከዛ መሃል ላይ ተስፋ መቁረጥ አለመነሳት ለማን ነው የሚከብደው የሚለውን እንግዲህ የራሴን መመለስ እችላለሁ። ግን ተስፋ ተቆርጦ መነሳት ይቻላል በሁሉም ነገር። የማይቻል አለ። በተፈጥሮ ከሆነ እሱ ተስፋ መቁረጥ አይደለም። እሱ በቃ ከዛ የተሰጠን ነው አይደለን? ከስጦታ ነው። በቃ እሱ ስጦታ ብለን መቀበል አለብን። ግን እኛ ማስተካከል የምንችለው እጃችን ላይ ከሆነ ከጣርን የሚስተካከል አይነት ከሆነ በሱ አይነት ላይ ተስፋ እንደማንቆርጥ መቁረጥ እንደሌለብን ነው። ስለዛ ነው ዛሬ እንግዲህ ከጠቀማችሁ ከኔ የምትወስዱትም ተሞክሮም ትምህርትም ሊኖር ይችላል። የሰው ልጅ ነን፣ ብዙ ነገር ፈተና ያጋጥመናል። ያንን ፈተናዎች ተስፋ በመቁረጥ ነው ወይስ ተስፋ በማድረግ በመጣር ነው ወይስ ራስን በመጉዳት? የትኛው ይሻላል ጋይሶቼ? እስቲ እናንተም ደግሞ ንገሩኝ፣ ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ ለእኔ ተስፋ እንግዲህ የለው እምለው የተፈጥሮ ከሆነ እኛ ማንመልሰው ተፈጥሮ ከሆነ ተፈጥሮን ፈጣሪ የፈጠረው ነው። እግዚአብሔር የፈጠረውን ነገር መመለስ፣ ማምጣት፣ ማስተካከል አንችልም። አንድና አንድ እግዚአብሔር ብቻ ነው የሚያስተካክለው። ግን እኛ የምናስተካክለው አይነት ከሆነ ግን መሆን ያለበት ግን እናደርጓለን። እኔም በጣም የማውቀው የምወደው በጣም አባት የሆነኝ ብዙ ሰው በጣም በቃ በጊዜው ብዙ ልጅ ብዙ ከኔ ጭምር ያሳደገ አባት ነበረን እና
በቅርቤ እማቀው እኔም አግኝቶ ያጣ አውቃለሁኝ። አግኝቶ ማጣት ግን ሁለት አይነት ነው። ሁለት አይነት ስላችሁ አሁን ለምሳሌ በእድሜ ነው ግን የምለካው። ከ50 በላይ ከሆነ አንድ ሰው ከ50 በላይ ከሆነ በጣም ከባድ ነው። በጣም ለመነሳት ማለት ነው። በዛ እድሜ ላይ አግኝታ አታሳጣኝ በሉ። በቃ ያንን እድሜ ወይ ላግኝ በዛ ሰዓት እግዚአብሔር መጦሪያዬ ነው ላግኝ ብላችሁ ጸልዩ እንጂ ከ50 በላይ ሆናችሁ አግኝታችሁ ካጣችሁ በጣም እሱ ጎጂ ነው። እሱ ከባዱን በቃ ለእኔ በቃ መነሳት የማይችል ድጋሚ እንደሱ አይነት ሰው ብቻ ነው። ለምን? አንደኛ እድሜ አለ ጋይስ አይደለ? እድሜ አለ። ያንን አንደኛ እድሜያችን በዛ ሰዓት ሲሆን እንደዛ መስራት አንችልም። ሜቢ እንትን ሰዓት ላይ ነው ይሄንን ያመጣ ነው። በወጣትነት ነው ሰርተን እስከ 50 ድረስ ጥሩ ውጤት ላይ ጥሩ ነገር ላይ በቃ ለሰዎች እየደረስን ምናምን ከሆነ ከዛ የሆነ ሰዓት ላይ ዜሮ ከሆንን ከባድ ነው መነሳት። ያ እድሜ አግኝተ አታሳጣኝ ያንን እድሜ ሰዓት በሉ። ግን 20 ዓመት 30 ዓመት እስከ 40 ዓመት ያለው አግኝቶ ማንም ሰው አይጣ። ግን ያኛውን እድሜ ነው የምላችሁ። ከፍታ እድሜ ላይ ከሆናችሁ መነሳት ስለሚያቅታችሁ ኦልሬዲ ተስፋ መቁረጥ ይመጣል። የሆነ እንዴት ነው በቃ ድጋሚ አልነሳም እድሜ እዚህ ላይ ደርሻለሁ ብላችሁ አይምሯችሁ ስለሚያስብ ያንን በጣም ከባድ ነው የሚሆንባችሁ። ግን ያንግ ኤጅ ላይ ሆናችሁ ግን ማለት ነው ያንግ ኤጅ ላይ ሆናችሁ መነሳት ይቻላል። ለምን? ትሯሯጣላችሁ፣ ተስፋ አላችሁ፣ ገብቷችኋል? ጉልበት አላችሁ። ብታጡ የራሳችሁን ከስራችሁ ካጣችሁ እንኳን ተስፋ መቁረጥ እንደሌለባችሁ ነው የምነግራችሁ። ለምን? ጤና ካላችሁ፣ ጉልበት ካላችሁ፣ እድሜያችሁ ገና ከሆነ መስራት ትችላላችሁ። ስራን ካልመረጣችሁ ዛሬ ቢዝነስ ኖሮኝ እንዴት ዛሬ እኔ አጥቼ ድጋሚ ለሰው ሰራለሁ ብላችሁ አይምሯችሁ ካላሰበ ሰርታችሁ ተቀጥራችሁ መልሳችሁ ያጣችሁትን መመለስ ትችላላችሁ፣ መበርታት ትችላላችሁ። ለምን? ለእናንተ እንደውም አይከብድም። ለምን? እንትኑ ላይ ስለነበራችሁ ወይ ቢዝነስ ነው ያጣችሁት ወይ ደግሞ የሆነ ነገር አግኝታ በዛ መሀል ላይ ስላለፋችሁ ያንን ልመልስ ብላችሁ እንደውም የሆነ ተቀጥራችሁ ፑሽ ማድረግ ትችላላችሁ ራሳችሁ። አግኝቶ አንደኛ ማንም ሰው አግኝቶ አይጣ፣ ትንሽ አይልም ትልቅ አይበል። በቃ ግን እድሜ ነው እኔ የምለው ስለ እድሜ ነው። አሁን አግኝቶ ማጣት ላይ እድሜን ነው እና ወጣቶች ሆናችሁ የሆነ እድሜ ላይ 20 እድሜ ላይ በጣም በቃ አንዳንድ ሰው በወጣትነቱ ይሆንለታል። በወጣትነቱ በቃ ሁሉ ነገር አልጋ ባልጋ ሆኖለት ጥሩ እንትን ላይ ይደርሳል። ከዛ የሆነ ሰዓት ላይ ደግሞ ያጠዋል፣ ይወርቃል። ከዛን እንዴት ልነሳ፣ እንዴት ነው የማደርገው? ወደ ሱስ ውስጥ የሚገባ ወደ ተለያየ ራስን በሱስ መደበቅ፣ ራስን ተስፋ መቁረጥ፣ ራስን መጣል እንደዛ አይነት ከሆነ
እድሜም መጨረስ ነው። አንደኛ ጊዜያችሁንም መጨረስ ነው። በቃ ያላችሁትን ፓወራችሁን፣ ተስፋችሁን በገዛ እጃችሁ በአንዴ ጨለማ ማድረግ ነው። ግን ከሰራችሁ አግኝቼ አጥቻለሁ ትናንትና፣ ስለዚህ ከየት መነሳት አለብኝ? ከዜሮ ነው በቃ ራሴን እንደዛ ላድርግ፣ ግን ጥረት ማድረግ አለብኝ። ተቀጥሬም ከሰራሁኝ እነሳለሁኝ ብላችሁ አይምሯችሁን ውስጥ ይሄንን ካስገባችሁ መልሳችሁ መነሳት ትችላላችሁ። እና ለወጣቶች በ20 በ30 ከዛ እስከ 40 ውስጥ ያላችሁ በጣም በጣም ተስፋ አትቁረጡ ጋይሶቼ። ተስፋ መቁረጥ ራስን መግደል ነው የምለው በዛ እድሜ። እግዚአብሔር አንድ ጊዜ ከፍ ያደርጋል፣ አንድ ጊዜ ደግሞ የሆነ ሰዓት ላይ ወይ ሊቀጣን ተቀጡ ብሎ ዝቅ ሊያደርገን ይችላል። ግን ምንድን ነው እናንተ ተስፋ መቁረጥ ሳይሆን እንዴት አርጌ ነው የምነሳው? በቃ ባለፉ ትናንትና ነበረኝ ዛሬ ደግሞ የለኝም። በቃ ዛሬ እንደ ትናንቱ ልሆን እንዴት ላድርግ ብላችሁ አይምሯችሁን ማሰራት፣ አይምሯችሁ ውስጥ ያንን መክተት። ግን የተስፋ መቁረጥ የትናንትናውን ካሰባችሁ ድጋሚ በቃ እኔ እንደዚህ ሆኜ እንደዚህ ኑሮኝ እንዴ መንዝሬ እንደዚህ አውጥቼ እንዴ ለዚህ ደጋብሽ ዛሬ እንደዚህ አከሉ ምን ይለኛል ነው ወይ? እንደሱ አይነት ማለት ሳይሆን የትናንትና ማንነታችሁን የነበራችሁትን ሳይሆን ዛሬ የምትውሉትን፣ ዛሬ የምትኖሩትን፣ ነገ ከነገ ወዲያ የምትኖሩትን እያሰባችሁ ወደ ፊት ለፊት ከመጣችሁ መነሳት አለ። ግን ወደ ኋላ የምትመልሳችሁ የምታስቡ ከሆነ እድሜያችሁንም መቅበር ነው፣ ያን ጊዜያችሁንም ማቃጠል ነው፣ ጤናችሁንም መቀወስ ነው። ጋይሶች ጤናችን ከአስተሳሰባችን ነው። አስተሳሰባችን ጥሩ የምናስብ የዛሬን እስቲ ዛሬ ምን እናርግ ብለን የምናስብ ከሆነ አይምሯችን ራሱ ፍሪ ነው የሚሆነው። ግን ያለፍንበትን የትናንትናው የምንጨናነቅ ከሆነ የምናስብ ከሆነ በጣም ከባድ ነው ጋይሶቼ። እና ለወጣቶች ስፔሻሊ ድጋሚ ለመነሳት ግን እድሜም ስላለ ሰርቶ መራራት ስላለ ጤናን ብቻ ሰጠኝ ብሎ መለመን ነው ጋይሶች። ጤና ብቻ ስጠኝ፣ ጤናን እንዳትከለክለኝ አምላኬ ወይ። ወጥታችሁ መግባት ትችላላችሁ ጤና ካለ። ብርም እኮ የሰው ልጅ ጋይሶች ብር ኖሯችሁ አልጋ በአልጋ ላይ ሆናችሁ ጤና ካጣችሁ ማለት ነው ከንቱ ነው ሁሉ። ላይፍ ከንቱ ናት። የሰራችሁን ካልበላችሁ፣ ካላጣጣማችሁ፣ ካላስደሰታችሁ ለምን እንዴ? ከዚህ ሁሉ እኮ ጤናዬን ሰጥቶኝ ባዶ ለምን አልሆንም? ዋናው ተስፋ ለቆረጣችሁ ወጣቶች አግኝቼ አጣው ብላችሁ ወደኋላ ተመለስኩኝ፣ ትናንትና ምን ነበርኩኝ፣ ወደኋላ እንዴት ተመለስኩ፣ ዛሬ ተቀጥሬ ልሰራ ነው ወይ አከሉ ቤት ልሰራ ነው ወይ አከሉን ጓደኞቼ እንደዚህ አሉ፣ ጓደኞቼ እንደዚህ አሾፉብኝ፣ ጓደኞቼ ኖ ወይ እንደዚህ ጓደኞቻችሁ ያሾፉባችሁ ጓደኛ አይደለም። የእናንተ ማጣት የእናንተ መጓደል ጓደኛ ካሾፈ ያ ጓደኛ ካይደለም ጥላትህ ነው እንጂ። ከእንደነዚህ አይነቶች ብርቃችሁ ራሳችሁን እንዴት ነው በቃ ራሴን እንዴት ነው መለወጥ የምችለው? ከነዚህ ለውጣችሁ እንደውም እነዚህ ማሳየት እንጂ ለጓደኛዬ ትናንትና እንዲይዤ እንዲያርጌ አይቶኝ ዛሬ ደግሞ
በመኪና ትናንት ሲሄድ አይቶኝ ዛሬ ደግሞ በእግሬ አይቶኝ ምን ይለኛል ብላችሁ የምታስቡ ከሆነ ለጓደኛ ነው የምትኖሩት። ያ የባሰ 100% በቃ የሆነ ጭልም ራሳችሁን ጨለማ ውስጥ ብርሃን የሌለበት ጨለማ ውስጥ እንደመክተት ማለት ነው ጋይስ። እና አግኝቶ ማጣት በቃ ያለ ነው። አንድ ቀን ሙሉ ይሆናል፣ በማግስቱ የሆነች ቀን ደግሞ ጎዶሎ ትሆናለች። ያንን እያንዳንዳችን ሰዎች ስንሆን ይሄን ማሰብ አለብን። እኔ ዛሬ በልቼ የተለያየ በልቼ ላድር እችላለሁ። በቃ እንዴት ነው ነገ ግን ላጣው እችላለሁ። ያንን እያሰብኩ ከሆነ የነገ ያጣሁትን ከነገ ወዲያውን እንዴት አርጌ ነው መመለስ ያለብኝ ብዬ ነው ማሰብ አለብኝ። ማሰብ ያለባችሁ ጋይስ። እግዚአብሔር እኮ ከኛ ጋር ነው። ይሄ እኮ ምስጋና ነው። ግን ምንድነው ፈጣሪ አንዳንዴ እንዴት ነው ይሄ ሰው እንዴት ነው እኔን እንዴት ያመሰግነኛል ብሎም እኮ እኛን እኮ ይፈትነናል እኮ ታውቃላችሁ ጋይሶች፣ ይፈትነናል። ምን ያህል ብርታታችን ለማየት ጥንካሬያችንን ለማየት። አንዳንድ ሰው አለ ምን አርጌው ነው ፈጣሪ ምንድን ነው ለምንድን ነው ሰጠኝ አሳጣኝ ለምን ሰጠኝ መጀመሪያ ብሎ የሚያማርሩ አሉ። እንደነዚህ አይነቶች እንደዛ ማለት የለብንም እና ምንድን ነው ፈጣሪያችንን እያመሰገንን ተመስገን። ዛሬ ሰጠኝ ነገ ልታሳጣኝ ትችላለህ፣ እንዳታሳጣኝ ግን አምላኬ ወይ ጠይቀሃለሁ ብለን ፈጣሪያችንን መማፀን አለብን። የሚያጋጥመንን አናውቅም ሰዎች እና ማጣቶች በሁለት ነው ለእኔ የሚከፈለው ማለት ነው። እንዳልኳችሁ ትልቅ ሰው በእድሜ አግኝቶ ማጣት ከባድ ነው ለነሱ። እኔ ስለማቅ ነው ስላየው በቅርቤም በጣም ከባድ ነው። በቃ እስከ መታመም ህመሙን ታውቁታላችሁ። የማይናገር የማይወጣ ውስጥ በጣም ከባድ ነው። እንደሱ አይነቶች አግኝተው ሲያጡ ትልልቅ ሰዎች ላይ ማለት ነው በእድሜ ከፍ ያሉት እና ለነሱ ከባድ ነው እንጂ ለወጣቶች ግን ወጣት ነው፣ እድሜ ገና ነው፣ መስራት ይቻላል፣ መንቀሳቀስ ይቻላል። ብዙ ነገር ድጋሚ ሀብታም መሆን ይችላል። ተነስቶ ራሱ ከባለፈው ካጣው ተምሮ ድጋሚ መነሳት ይችላል። ለምን? ወጣት ስለሆነ መስራት ይችላል፣ መሮጥ ይችላል፣ ጉልበት አለ ነው። ካረጃችሁ ግን እድሜያችሁ ከሄደ ያው ያንን መጣጣር የለም ማለት ነው። ጉልበትም ይቀንሳል፣ አስተሳሰብም ይቀንሳል። ስናረጅ አስተሳሰባችንም አንችልም አርቀን ማሰብ ብዙ እንትን ይለናል ከጭንቅላታችን ስለሆነ እርጅናም እድሜም አንድ ላይ የተያዘ ስለሆነ እርጅና ከመጣ ሁሉ ነገራችን ነው የሚደክመው ሰዎች ስንባል እና ተስፋ መቁረጥ ማጣት ማግኘት ያለ ነው። ለወጣቶች እንደኔ እንግዲህ ተስፋ እንዳንቆርጥ መበርታት አለብን። የመጣውን ዛሬ ካጣን ነገ እናገኛለን፣ እግዚአብሔር አለ ብለን ስራ ሳንንቅ የራሳችን ስራ ከሌለ የለም በቃ ብር ማግኘት ሮጥ ብሎ ብርም እንዴት እናገኝ ብለን ማሰብን ያለብን እንጂ እንዴት አጣን ብለን ወደኋላ ተመልሰን ራሳችንን ከኮረኮምን ያው እንግዲህ እሱን ራሳችንን መጉዳት ማለት ነው እና እንዴት ሰው ልጅ መነሳት እንዳለበት መውደቅም እንዳለበት ወርቆም መነሳት እንዳለ ማወቅ አለበት ጋይሶቼ። ይሄንን ካልኳችሁ እንግዲህ ይሄን የመሰለ ጆሮአችሁን ኮርኮር አድርጋችሁ ከሰማችሁ በእውነት ይሄ አሪፍ ነው። እኔም ያለፍኩበት በእኔ ጎንም ሰው ያለፈበትም ስላለ ወርቆ መነሳት እኔ በራሴ አይቼዋለሁ። አልወደኩም ያው ግን
በቃ ተነስቻለሁ ነው የምለው። ገብቷችኋል አይደለ? እና ተስፋ መቁረጥ እንደሌለብን ተስፋ በቃ መቁረጥ የለብንም እናገኛለን። እና ለዛ ልላችሁ ነው። እንግዲህ እኔ የመሳሰለ ጮማ የሆነ ወሬ አምጥቼ መክሬያችኋለሁ። ምክር የሚለውን በዛው ጋብዣችኋለሁ። እና ሰብስክራይብ ማድረጋችሁን እንዳትረሱ። ሼርም ኮሜንትም የፈለጋችሁን እንግዲህ ሀሳብ መስጠት ትችላላችሁ። ይሄንን እንደዚህ ስለዚህ ነገር ስሪልን እስቲ ማለት የምትፈልጉ ከሆነም እሰራላችኋለሁ። ምን ቪዲዮ የፈለጋችሁትን አስተያየት መስጠት ትችላላችሁ ማለት ነው። ደውል ምልክቷንም እንዳትረሷት ነካ አድርጓት። እንግዲህ ሼርም ኮሜንትም አድርጉልኝ። እኔ እንግዲህ ማሚ ነኝ፣ እናት ነኝ። ያው እንግዲህ ሰፖርት አድርጉኝ። እኔ ደግሞ ይህን የመሳሰለ እንዲህ ያው በህይወቴም ያጋጠመኝን እኔ ጠቀመኝን ለእናንተ እንግዲህ ያመጣው እንደዚህ ሰጣየው ልጄን አስተኝቼ ነው ቪዲዮ እንደዚህ ምሰራላችሁ ሀሳብ እየሰጠው ያለሁትና እናንተም እንግዲህ ሰፖርት አድርጉ ቪዲዮን በማየት ሼርም ኮሜንትም በማድረግ ሰብስክራይብም በማድረግ ቴንክ ዩ ጋይስ ጋድ ብለስ ዩ። ወዳችኋለሁ።